አይ እንደዚህ ድንገት እንደዚህ በካሜራ በሪከርድ በምን ምንድነው እንደ ወንጀለኛ በማክስ አርግህ ምናምን ነገር ግዴለም ስለደህንነት ነው አንዴ ይቀመጡልኝ ስሜንም ብነግርህ ምንም ማለት አይደለም እነግርሃለሁ ግን ቶሎ ብለህ ስምሽ ማነው ስትል በቃ ያኔ ምንድነው ምክንያቱ እኛ ሳናቅ የሆነ ምን የተፈጠረ ነገር አለ ብዬ ነው ምን የተፈጠረ ነገር አለ አይደለም እኮ ነው ያገናኘው አይደለም ግን እሱ የሄደበት መንገድ ደስ ስላላለኝ ነው ወይ ማለት እንዴ የሄደበት መንገድ የለም ይኸውልሽ እህቴ ተረጅኛ ምንም የሄደበት መንገድ የለም በቃ ልብ ወዳጁ ነበርኩኝ ባንድ ወቅት በጣም ጓደኛ ነበርን አሁን ስንገናኝ ቡና ስንጠጣ አንድ ነገሮች የረበሽ ሰው እንግዲህ ለሚያምነው ሰው ነው ማለት የረበሸውን ነገር የሚናገር የረበሸውን ነገር ሲነግረኝ አይ ከጎኑ መሆን አለብኝ ሙያዬን ተጠቅሜ ትኖርበት ሰዓት የተፈጠረ አልነበረም ሶ አዲስ የተቀላቀለ ሰው ካለ እሱ ተጠያቂ ሊሆን የሚችልበት መንገድ አለ እሷ ከመጣች እኮ 4 አመት እንደዛ ሞልቷታል እንግዲህ ይሄ ነገር የተፈጠረ አሁን በቅርብ ነው ምናልባት ወይስ እናስቀምጠው ያስቀመጥነው ቦታ የሆነ ትክክል ቦታ አላረግንም ይሆናል ወይ ደግሞ በደንብ ስላልፈለግነው ቤታችሁ አይደል እንዴት ነው ስለዚህ አቤል በራሱ የሆነ ነገር ሊያስቀምጥ አይችልም ቤት ውስጥ ነው እኛ ግልጽና ግልጽ እንደነገርኩ ግልጽና ግልጽ ሆነን ነው የሚያስቀምጠው አልኮል ካለ ሆነ እኔ ከሌለው ለሱ አስቀምጦ በሚፈልግበት ሰዓት ያን የሚፈልገውን ሰጠዋለች ከሆነ ግን በኋላ ለምንድነው ዶክመንት እየጠፋ ያለው ዶክመንት ብቻ አይደለም ከዚህ በፊት 15 ብር ጠፍቶብኛል አለኝ አንድ ላይ ነው ቤተክርስቲያን ስንሄድ አንድ ላይ ነው በቃ እኔ እንድናቴ ነው ማለት እሷ እንደዚህ ታረጋለች ብዬ ለማሰብም ይከብዳል በርግጥ ያው እሷን ያመጣ ነው በደላላ ምናምን አይደለም ማን በደላላ እንደዚህ ታጅ ምናምን የላት እዚህ ቤት ውስጥ እንዴት ነው የገባሽው እዚህ ቤት ውስጥ በደላላ ነው የገባሁት እና ደላላዎች ያለ ተያዥ ቤት ውስጥ ማስገባት ይችላሉ እንዴ ነው እንደዚህ ብሎ ደግሞ ዛሬ ይመጣል ብሎ ጭራሽ አልነገረን ማለት እንዴ አንዴ ይቀመጣሉ እንዴት ድንገት መጣ ብዬ ነው ቁጭ በይና እስኪ ስሞትን ተዋወቅ ስሜ ይቆይ ስሜ ምን ያደርግልሃል ስሞትን ቶሎ ላይ ስሜ ባጠይቅ ጥሩ ነው ያ ይፈጥነ ስሜ ላይ እዚህ ጋር ሪከርድ እያደረክ ነው ሶስተኛ ሌላ ደግሞ ባዕድ ነገር ቃጠፋ ያልክ በቤታችን ይሄን ያከላመት ነው የሰኖር ታጣ ካሜራው ይረብሻል ይኛል ለምን አይረብሽም ለምን መጣ ሲጀመር ካሜራው ከረበሽሽ ላጠፋልሽ ይችላል እሱ በማያውቀው መንገድ ነው የመጣው ይሄ ነገር አቤልም አያውቅም እኔ እንደዛ ብዬ ነው ማስበው አንዴ ተረጋጉ በቃ ማለት ተረጋጉ ሌባ ካልሆንሽ ታዲያ ለምንድን ነው ምን ማለት ነው ምን እየልከን ያለው አንተ ሌባ አይደለም ሌባ ማለት ሌባ ካልሆንሽ እኮ ንጹህ ሰው ከሆንሽ ለምንድን ነው ይሄን ያለ እየፈጠርሽ ንጹህ ባሉን 4 አመት ሙሉ እዚህ ቤት ተቀምጣለሁ ስንት ነገር አለ አርጋ መውጣት መፍቷ ነው ምን ፈንሽላት ነው እየሸፈንኩላት አይደለም እየወነጀልካት እኮ ነው በተደጋጋሚ እኮ ነው ያዩት እኮ ሌላ ሰው አይተልሆነ ሁሌም ቤት ውስጥ ቁጭ ብለሃል እንዴ የት ሆነን የምታየው ሜሮን ስለገባንበት መንገድ በጣም ይቅርታ ያው የገባንበት መንገድ ልክ ላይሆን ይችላል ግን ከመጣንበት ጉዳይ አንፃር አንዳንድ አላስፈላጊ ነገሮች በስራ አጋጣሚ ልናደርግ እንችላለን እኔ ጋዜጠኛ ነኝ ከአቤል ጋር በጣም ጥብቅ ወዳጆች ነን እዚህ ቤት የመጣሁበት ምክንያት አለኝ እና እሱ ቢኖር ጥሩ ነበረ ስራ ቢዚ እንደሆነ ስለነገረኝ ነው ወደዚህ የመጣሁት እስኪ ስለ አቤል አንዳንድ ጥያቄዎች ልጠይቅሽና ፈቃደኛ ከሆንሽ ብትመልሽልኝ አው ልክ ነህ ግን እሱም እኮ እንደዚህ አይነት ሰው ይመጣል ምናምን ብሎ አልነገረኝም አንደኛ አንተም ዝም ብለህ ዘው ብለህ ነው የገባው ሰው ቤትም ዝም ብሎ አይገባም አይደለ አንደኛ ካሜራ ይዛል አንደኛ ደግሞ እየቀዳክ ነው እና ይሄ ነገር ደግሞ ላንተም ጥሩ አይደለም እና ሳላቅ ነው እንደዛ ያረኩ እንደዛ ስላረኩም ይቅርታ አንተም ትክክል ስላልሆንክ ነውና ስለ አቤል ምንድነው የምትጠይቀኝ ምን ማለት ለምንድነው ያስፈልጋል እሱ መጠየቅስ አንደኛ ደግሞ እሱ አልነገረኝም እና እሱ ሳይኖር እኔ ዝም ብዬ ስለሱ ስለ ራሳችን ህይወት እንዴት ነው ማውራት ይሄ ተገቢ ነው ምናልባት ለምልክት እንዲሆነኝ አቤልን ምን ያህል በደንብ እንደማውቀው ልገልጽልሽ እችላለሁ አቤል የዩኒቨርሲቲ ተማሪ ያለ በጣም እንተዋወቅ ነበር ካንቺም ጋር የተገናኛችሁት ዩኒቨርሲቲ እንደነበረ እንግዲህ አውቃለሁ ማለት ስለናንተ በደንብ አውቃለሁ ለምልክት እንዲሆንሽ ግን እኔ አላውቅም እኮ እስካሁን የሱ ጓደኛ ከሆን በጣም ጓደኛው ነኝ አልክ የቅርብ ቤተሰብ ነኝ ምናምን አልክ ግን የሆነ ሰዓት ላይ ትንሽ የመራራቅ ነገር ስለነበረ ያን ያህል በደንብ አንቺ ጋር በተገናኘበት ጊዜ ያን ያህል በደንብ እንትን አልነበረም የሆነ ጋፕ ተፈጥሮ ነበርና ለዛ ነው ግዴለም ምናልባት አሁን የመጣውበት ምክንያት ወደ ሃይ ስኩል አካባቢ ላይ አብረን ተምረናል ኦኬ አንተ ከዛ ዩኒቨርሲቲ አልገባም በዛ ነው የተለያየው በዛ አጋጣሚ እንትናለን ማለት ነው ሶ ካንቺ ጋር በደንብ ደግሞ ጓደኛ የሆናችሁበት ምክንያት አንድም ዩኒቨርሲቲ ላይ አብራችሁ በቆያችሁት ጊዜያት ነበር ከዛም በኋላ ደግሞ አብራችሁ እየኖራችሁ ወደ 7 አመት አካባቢ 7-8 አመት አካባቢ እንደሆናችሁ አውቃለሁ እስኪ ስለ አቤል ባህሪ
የተወሰነ ነገር ንገረኝ። ግን እኔ ምንም ደስ አላለኝም። ያንተ ለምን ይሄናል እንደፈለከው እሱ ሳያቅ ላንተ ማስረዳት ትክክል ነው አይደለም የሚለው ነገር እኔ ራሱ ግራ ያስገባኝ ነውና አቤል ጠንካራና ታዋቂ ሰው ነው። አንድ ቀን በሱ ጉዳይ የተለያዩ መጽሐፍቶችን መጽሐፍ አስብ ነበር። አሁን ላይም ያለበት ደረጃ ይታወቃል። በጣም ጎበዝና ጠንካራ አካውንታንት እንደሆነ በተለያየ መንገድ ስለሱ ሳጣራ ሰምቻለሁ። ስለሱ የተሻለ በወጣትነት በጣም ከሚለፉና ለፍተውም ደግሞ ጥሩ ፍሬ ያፈሩ ሰዎችን ተሞክሮ ተመልካቾች የምናፈራበት መንገድ አለ፣ ለነሱ የምናስተላልፍበት መንገድ አለ። ገብቶኛል። ግን አንተ ለሱ ትክክል ትሁን አትሁን እኔ በምን እርግጠኛው ነው? አንዳንዴ እኮ እንደዚህ አድርጎ የሰውን ስም ያጠፉም አለ በማይሆን መንገድ ማለት ነው። ጋዜጠኛ ነኝ። ምናልባት ከካሜራ ጀርባ የተለያዩ ሰነዶች አሉ፣ እነሱ ላሳይ ይችላል። ሲቀጥል ደግሞ አቤል ወደዚህ የሚመጣበት መንገድ ካለ ከሱ ጋር በደንብ ማውራት እንችላለን። ማለት ቅርብ ጊዜም ተገናኝተን ነበረ። ቤት እንደውም ብቅ ብትል አሪፍ ነው ብሎኝ ነበርና ያው አንዳንዴ እሱ ያለ ከምጠይቅ እንደዚሁ ስለሱ አንቺን ጠይቄሽ ብትነግሪኝ ይሻላል ብዬ ስላሰብኩ ነው እንጂ ሌላ አይደለም። እሱም ሲመጣ እኔን በደንብ እንደሚያቀኝ ማረጋገጥ ትችያለሽ። ግን እሱ እስከሚመጣ አንዳንድ ጥያቄዎችን ብትመልሽልኝ በጣም ደስ ይለኛል። እሺ ያው እኔ ከአቤል ጋር የተዋወቅኩት ዩኒቨርሲቲ ውስጥ ነው። ያው እሱ አንተ ቅድም እንዳልከው በጣም ታዋቂ አካውንታንት ነው። እኔና እሱ ከተዋወቅነው እስከ 8 አመት 7 አካባቢ ሆኖናልና ማለት ጥሩ ልጅ ነው፣ መልካም ልጅ ነው፣ በጣም ታታሪ ነው፣ የሥራ ሰው ነው፣ ስራም ፈጣሪ ነው እና በጣም ለብዙ ሰዎች ምሳሌ የሆነ ልጅ ነውና እኔም በጣም ነው የምወደው። ማለት በህይወቴ ውስጥ በጣም ብዙ ነገር ከሱ ጋር በመሆኔ በጣም ብዙ ነገር ነው የተቀየረ። አንደኛ ያው እኛ ድሬዳዋ ነው እንትን ያልነው ማለት ነው የተዋወቅ ነው። አቤል እንግዲህ አንተ እንደምትለው በጣም ማለት እንደ ልጅም አይደለም፣ ከዩኒቨርሲቲ ከእንትንም ጀምሮ ከመጀመሪያውም በጣም ዲሲፕሊን ያለው ልጅ ነው። በጣም ለሰዎች ክብር ያለው ልጅ ነውና በስራውም በጣም ደስተኛ ነው እና ለኔ በጣም መልካም ሰው ነው። እንዳልኩ ታዋቂ ነው። በጣም ብዙ ሰዎች ይረዳል። ማለት እንዴ ብዬ ልንገር እና ለኔም ለስራውም በጣም ክብር ያለው ልጅ ነው። ጥሩ። እንደው እንደዚህ አይነት ስኬቶች እንዴት ነው የሚመጡት? አንቺስ ደግሞ አቤል እዚህ እንዲደርስ ያደረግሽው አስተዋጽኦ ምንድነው? ማለት እሱ እኔ ያው እንዳልኩ እኛ ዩኒቨርሲቲ ውስጥ ነው የተዋወቅ ነው። እኔ እንኳን እንትን ላይ ነው የምሰራ፣ የግል ነው የምሰራ። ያው ከትምህርት ቤት እንትን ስላልኩ ማለት ነው። ያው እሱ በሚሰራበት ብዙ ነገሮችን ከበር አደርግለታለሁ። እንደዚህ ፊልድም ሲሄድ እንደሌላ እንትን አልለውም። አንደኛ ደግሞ ያው ትዳር ውስጥ ብዙ ውጣ ውረዶች አሉ፣ ብዙ ነገሮች አሉ፣ ችግር አለ። ያን ነገርም ደግሞ ተቻችለን ነው ማለት እዚህ ደረጃ ለመድረስ እኔም ብዙ መስዋዕቶችን ከፍል ያለው። አንደኛ ከቤተሰብ ወጥተህ ነው የምትኖረው። ተመርቀ ስራ እስኪትይዝ ዛሬ ታዋቂ እንትንም ቢሆን ከዛ በፊት ብዙ ነገር ነበርና ያው በመንችለው መንገድ እየተረዳዳን ቤተሰቦቻችንም እየረዱን ዛሬ እዚህ ደርሰናልና አሁን ጥሩ ኑሮ ላይ ነው የምንኖረው፣ ደስተኛ ሆነን ነው የምንኖረው። ደስ ይላል በጣም። ምናልባት አንዳንዴ እንደዚህ አይነት ህይወት ለማግኘት በጣም ብዙ ወረዶች አሉት፣ ችግሮች ይኖራሉ። እንደው ሰሞኑን ከሱም ጋር ተገናኝተን ሻይ ቡና ማለት አጋጣሚ ነበርና አንድ አስፈላጊ ሰነድ ጠፍቶበት ሲጨነቅ ነበርና እንደው ምናልባት እንደዚህ አይነት ነገሮች እንዴት ሊፈጠሩ ይችላሉ? ይሄ ሰነድስ የት ሄዶ ነው? አልገባኝም። አንተ ማለት እንዴት አወቅኩ? ሲጀመር ስለ ሰነዱ ቡና ከረጅም ጊዜ በኋላ ነው ያገኘሁት። ማለት ታዲያ ይሄ እኮ ላንተ መናገርም ሆነ አንደኛ ላንተ ለማስረዳትም ተገቢ ነው ብዬ አላስብም። ሲጀመር እሱ ምን ብሎ ነው ላንተ እንደዚህ አይነት ነገር የሚናገር? አንደኛ አንተኛ ቤት መታጣቅም ስለ ሰነድም ይሁን ስለምንም ነገር ላንተ ማውራት አስፈላጊ አይደለም እና እሱም ቢጠፋም እኮ ወይ እንግዲህ የሆነ ቦታ እንትን ብሎ ሊሆን ይችላል፣ ወይ ስራ ቦታ ይዞ ሄዶ ራሱ ወይ ቢሮ ላይ ምናምን ረስቶ ሊሆን ይችላል እንጂ አንተ ለምን አስፈለገ? ላንተ መንገርስ ለምንድን ነው ያስፈለገው? እሱ ያው እሱማ ተጨንቆ ነው። ምናልባት አሁን ጋዜጠኝነት ስራ እየሰራው ነው ስለው እስኪ ስራ ቦታው ይናጣራልኝ ምናምን የሚል አይነት ነገር ስለነገረኝ ካንተ ጋዜጠኝነት ጋር እኮ ምንም የሚያገናኘው ነገር አይደለም። ስለዚህ እውነት ነው ጠፍቶበታል ማለት ነው። ማለት ቢጠፋም እኮ ማለት ይጠፋል። አንዳንዴ እቃዎች እኮ ይጠፋሉ፣ ቤት ውስጥ ይጠፋል። ግን ይሄን ድረስ ጋዜጠኛ ጋር የሚደርስ ነገር አይደለም። ቤት ውስጥ ጋዜጠኛ ብቻ አይደለም የሱ የልብ ወዳጅ፣ በአንድ ወቅት የልብ ወዳጁ ስለነበርኩኝ የውስጡን ያልናገረኝ። ይሄ ማለት ደግሞ ቀላል ነው። ይሄንን ጋዜጠኛ እኔ ሳይነግረኝ ላንተ ይነግራል ማለት እንደዚህ አይነት ነገር እኮ
ስለማታውቂ ነው ማለት ነው አንተን ማውቅ አለማውቅ አይደለም እኮ ነው ወንድም እዚህ ጋር እኮ እኛ ትዳር ላይ ነው ያለ ነው አንተ አንድ ነገር ሲፈጠር ተዋያይተ የሆነ ነገር የበላይ ሲሆን ነው ወደ ሌላ የምትወስደው እንጂ ዝም ብለህ ቤት ውስጥ ሳትማከር እንደ አንደኛ ጋዜጠኛው ግራስ መሄድ ሁለተኛ አንተ መተህ ይሄን ኢንተርቪው ማድረግ ለኔ እውነት ደስ አላለኝም ጋዜጠኛ ብቻ አይደለም ለሱ የልብ ወዳጅም ነኝ ቢልኳልኩሽ ከዛ ጋዜጠኝነትን ተጠቅመህ እስኪ የሆነ ነገር አግዘኝ የሚል ነገር ምንድነው የምታግዘው ቆይ ምንድነው የምታረግለት በቃ ያ ነገር እኮ ወይ ታውቂያለሽ እንዴ ስለጠፋው ነገር ኖ መጥፋቱ እኮ ያው ይሄናል እንትን አይደለም እኮ ወይ ጠፍቷል ልክ ነው ግን የሆነ ስራ ቦታ ይዞ ሄዶ ወይ ራሱ የሆነ ቦታ እዛ ደብቆ ወይ ከወረቀት ጋር ተቀላቅሎበት ሊሆን ይችላል ግን ይሄ ደግሞ አስፈላጊ አይደለም አንተ ጋር የሚደርስ አይደለም እሱ እንዴት እንደዚህ አስፈላጊ ነው እንጂ ማለት አንድ ሰው የስራ ዶክመንቱን እንደቀላል ነገር ሆኖ ሲጠፋ ዝም ማለት አለበት ነው የምትዩ እንዴት ሊሆን ይችላል ያ ካለበት የስራ ጫና አንፃር የሚጠፋ ነገር ሲጠፋ እንደዚሁ እንደቀላል ነገር መተው አለበት ይያልሽ ነው ኖ እንደዛ እኮ ልክ ነው ማለት አይደለም ግን አንተ እኔ መጠየቅ የለብህም ነው እንዴት እሱ ራሱ ይሄን ነገር እንዲ ማድረግ አለብን ሳይል አንተን እንዴት ወደኔ ይልካል ወይስ ምንድነው ኖ እኔን እያመነ አይደለም ምን ይያለ እኔ መች ያልኩኝ እኔ እንደዛ ኖ እንደዛ ነው አካይድ እሱ አንተ አይ እኔ ማንንም የላከኝ ሰው የለም እዚህ ቤት ውስጥ ለመምጣት የላከኝ ማንንም ሰው የለም አንተ ሲጀመር እሱ ወደዚህ እሱ እስከሚመጣ ድረስ አንዳንድ ነገሮችን እናወራን ያልኩሽ እንጂ ይሄን ሰው ላከኝ አይነት ነገር አላልኩም እኔ ስራህን ተጠቅመህ ግን አንዳንድ ነገሮችን አጣራለኝ ስላለኝ ስራው አካባቢ አንዳንድ ነገሮችን ያጣራው ነው ዛሬ ቤት ውስጥ ቡና እንድንጠጣ ጠራኝ ከሱ ቀድሜው መጣው ስለዚህ የሆነ ነገር ከሆነ ነገር ያገናኘሽ እንትን ባትዩ ደስ ይለኛል አይደለም እኮ ነው ያገናኘው አይደለም ግን እሱ የሄደበት መንገድ ደስ ስላላለኝ ነው ወይ ማለት እንዴ የሄደበት መንገድ የለም ይኸውልሽ እህቴ ተረጅኛ ምንም የሄደበት መንገድ የለም በቃ ልብ ወዳጁ ነበርኩኝ በአንድ ወቅት በጣም ጓደኛ ነበርን አሁን ስንገናኝ ቡና ስንጠጣ አንዳንድ ነገሮች የረበሽ ሰው እንግዲህ ለሚያምነው ሰው ነው ማለት የረበሸውን ነገር የሚናገር የረበሸውን ነገር ሲነግረኝ አይ ከጎኑ መሆን አለብኝ ሙያዬን ተጠቅሜ ከጎኑ አይደለም ማለት ነው እንደዛ ነው ያሰበ አይ ቅርሳ እንደዛ አይነት ነገር አላውቅም ማለት ላንተ ያለኮ በቃ እኔ ለሱ ምንም እንዳልሆንኩ ለሱ እንደማላስብ እንደዛ ነገር አንቺ ጓደኞች የድሮ ጓደኞች ዩኒቨርሲቲ ጓደኞች ስትገናኝ አሁን ስላለሽበት ሁኔታዎች አታወሪም አትነጋገሪም አዎ አወራለሁ ግን ለሱ ሳልነግር ወይ ደግሞ እንደዚህ ቤት ውስጥ ሰው ይመጣል ብዬ ለሱ እንትን ሳልን ምንም ነገር አድርጌ አላውቅም እሺ ማለት ያውልሽ ሜሮን ለምጠይቅሽ ጥያቄዎች ምላሽ ብትሰጪኝ ደስ ይለኛል በተረጋጋ መንፈስ ምናልባት እኔ ከጓደኛዬ ጋር ጥሩ የሆነ ማለት በፊት የነበረን አይነት ጓደኝነት እንዲመለስ ፈልጋለሁ ለዛ ደግሞ በሙያ ላገለግለው ፈልጋለሁ የረበሸውን ነገር ነፃ እንዲሆን ማድረግ ፈልጋለሁ እዚህ ቤት ውስጥ ብርና የተለያዩ ነገሮች እየጠፋበት እንደሆነ በሆነ መንገድ ነግሮኛል ይሄ ሊሆን የቻለበት ምክንያት ምንድነው እኔ ምንም ማውቀው ነገር የለም ግን እኮ ቤት ውስጥ የምትኖረው አንቺ ነሽ እሱ ይሄ ነገር እኮ እኔም እሱም እንደዛው ነው የምናውቀው ሌላ ምንም የተፈጠረ ነገር የለም ስለዚህ እኔ ለአንተ ከዚህ በላይ ምንም ማስረዳት ነገር የለም 7-8 ዓመት አካባቢ ስትኖሩ እንደዚህ አይነት ነገሮች ተፈጥረው አያውቁም አሁን ሊፈጠሩ የቻሉበት ምክንያት ምንድነው ለኔም ለሱም ጥያቄ ነው ይሄ ነገር ምንም የተለየ ነገር እዚህ ቤት ውስጥ ማን ነው የሚኖረው ስንት ናችሁ በቃ ሰራተኛ ያለች እንደናት በቃ ማለት ሰራተኛ ለማለትም ይከብዳል ስለዚህ ቀላል ነው ወይስ ዋን ላውራት ማለት ሰራተኛ እኮ እዚህ ቤት እኛ ልታግዘን እንጂ ምንም ከሷ ጋር የሚያገናኝ ነገር የለም ግን እኮ አንድ ቤት ውስጥ አንድ ነገር ሀፕን ሲያደርግ የመጀመሪያ ተጠርጣሪ ሊሆን የሚችለው አካባቢው ላይ ያለ ሰው ነው እዚህ ቤት ውስጥ ደግሞ አንቺና ሰራተኛ ናችሁ ያላችሁት እንደነገርሽኝ ከሆነ ምክንያቱም አሁን እየተፈጠረ እንትን ላይ አቤል ላይ እየተፈጠሩ ያሉ ነገሮች በሙሉ አንቺና አቤል አብራችሁ በምትኖሩበት ሰዓት እየተፈጠረ አልነበረም ሶ አዲስ የተቀላቀለ ሰው ካለ እሱ ተጠያቂ ሊሆን የሚችልበት መንገድ አለ እሷ ከመጣች እኮ 4 አመት እንደዛ ሞልቷታል እንግዲህ ይሄ ነገር የተፈጠረ አሁን በቅርብ ነው ምናልባት ወይ ስናስቀምጠው ያስቀመጥነው ቦታ የሆነ ትክክል ቦታ አላረግንም ይሆናል ወይ ደግሞ በደንብ ስላልፈለግነው ቤታችሁ አይደል እንዴት ነው ትክክል የማይሆነው ማለቴ በቃ በደንብ ስላልፈለግነው ይሆናል አሁን ተነስተን እሷንም እንደዚህ ለመወንጀል አጽያት አይደለም እንዴት እንደዚህ ታስባል ስለዚህ ማለት አንድ ዕቃ ቤት ውስጥ ተቀምጦ የምር የቦታ መቀየር ከሆነ ወይ ካንድ ቀን በኋላ ወይ ከተወሰኑ ከሳታት በኋላ ቢያንስ ሰው በሳምንት ቤቱን ራሱ ለሚያስተካክልበት መንገድ አለ ሶፋ ምናምን አንዳንዴ ቆሻሻም ሲጠረግ የተለያዩ ነገሮች ሲደረጉ ቤት ሲስተካከል ቦታ ሲለዋወጥ የቤት ዕቃ ሲስተካከል ምናምን አይጠፋ ዕቃ የሚገኝበት መንገድ አለ ግን አሁን እያልሽኝ ያለሽው አንቺ ምንም ጠፍቶ እየቀረ ኖርማል ነው
እንደዛ ማለት አይደለም እኮ ኖርማል ነው የሆነ ነገር ከጠፍ እሷን እንዲያረገች ማለት እኮ ተገቢ አይደለም አንደኛ እኮ እሷ እንደ ሰራተኛም አይደለም እናት በቃ እንደ እናታችን ነው እንደ እህታችን እንደ እናታችን ነው ማለት አንድ ላይ ነው እኛ ምግብ ምን በላ አንድ ላይ ነው ምን ነው አንድ ላይ ነው ቤተክርስቲያን ስንሄድ አንድ ላይ ነው በቃ እኔ እንደ እናቴ ነው ማለት እሷ እንደዚህ ታረጋለች ብዬ ለማሰብም ይከብዳል በርግጥ ያው እሷን ያመጣ ነው በደላላ ምናምን አይደለም ማለት በደላላ እንደዚህ ታጅ ምናምን የላት በቃ ምስኪናት ከክፍለ ሀገር ነው የመጣችው በታነት ነገር ነው የተናገርሽው አንድ በደላላ ነው የመጣችው ግን ያው ታጅ የላትም አሁን አንተ ሰው አገናኝቶ የሆነ ሰው ሲያመጣ ሳይኖር እንዴት ነው ማለት ሳይኖር እንዴት ነው እናንተ ቤት ውስጥ የምታስገቡት ሰው በቃ ምስኪን ሰው ስለሆነች አሳዘነችኝ ትልቅ ሰው ናት እኔም እኮ እናት አለችኝ በቃ ታዝናለች ወንጀል በሚሰራበት ዘመን ውስጥ እናንተ አሳዘነችኝ ብላችሁ ቤት ውስጥ ማስገባት ይሄ ነገር እንዴት ነው እና የፈለገ ደግሞ ቢሆን እናት ብትሆን እድሜዋን ተንቢል ይሄን ያህል መቀራረብ ይሄን ያህል እንዳልሽኝ እንደናት እንት ማለት አስፈላጊ ነው ወይ አስፈላጊ ወንድም አሁን ይሁን ወይ መጣሽ እንዴ ነሽ አይ ምንም ሱቅ ሄዳ ነው ነይ ሰላም ነገር የለም ነይ ሰላም እንዴ ነሽ ምንድነው ካሜራ ተደቅኖ ስልክ አይ እሷ ማናት ያው ያልኩት ሰራተኞች እናቴ አንዴ ይቀመጡ አይ ምንድነው ቁጭ በይ አይ ምንም ነገር አንዴ ግዴለም የሆነ አንድ ነገር ሊጠይቀን መጥቶ ነው አይ እንደዚህ ድንገት እንደዚህ በካሜራ በሪከርድ በምን ምንድነው እንደ ወንጀለኛ በማክስ አድርገህ ምናምን ነገር ግዴለም ስለደህንነት ነው አንዴ ይቀመጡልኝ ቁጭ በይ አይ ምንድነው በሰላም ነው አይ ሰላም ነው ምንም ነገር የለም ምንም ችግር የለም ሰላም ነው ያቢል ጓደኛ ያቢል ጓደኛ ማናቀው ያቢል ጓደኛ ዛሬ ከየት መጣ ያው ሌላ ቦታ ፊልድ ምናምን ስለወጣሁኝ አጋጣሚ እኛ ስለ አውርቶ ነው ራሱ ያቀም እንደዚህ ብሎ አውርቶ ነገር ያው አንዳንድ ነገር ቤት አይወራም ለዛ ነው የጓደኝነት ነገር የልብ ጓደኝነት አይ ብዙ እናወራለን ብዬ ነው አይደል እንዴ ብዙ ስለምን ነገር ቁጭ ብለን በጠረጴዛ እንደዚህ ብሎ ደግሞ ዛሬ ይመጣል ብሎ ጭራሽ አልነገረንም ማለት እንዴ አንዴ ይቀመጣሉ እንዴት ድንገት መጣ ብዬ ነው ቁጭ በይ ቁጭ በይና ልጠይቅሽ አንዳንድ ነገሮች ምንድነው የምትጠይቀኝ እኔ ምንድነው የምትጠይቀኝ ቁጭ በይ ችግር የለውም ቁጭ በይ ግድ የለሽ እስኪ ስሞትን ተዋወቅ ስሜ ይቆይ ስሜ ምን ያደርግልሃል ስሞትን ቶሎ ላይ ስሜ ባጠይቅ ጥሩ ነው ያ ይፈጥነ ስሜ ላይ አንተ ችግር አለ ማለት ስም እኮ ኖርማል ነገር ነው አይደለም መጠየቅ ያለብህ ነገር መጠየቅ ትችላለህ ስሜን ባጠይቀኝ ባልነግርህም ምንም አይደለም ከስሜ ምንም ጉዳይ የለማ ሰራተኛ ናቸው ነው ያልሽኝ አዎ ምን ነው ታዲያ ሰራተኛ እንደዚህ ነው እንዴ ማለት ትንሽ ያው አንዳንዴ እኮ ሰራተኛ ሲሆን እኮ በማለት ያው አንቺ አለሽ አሁን እዚህ የቤቱ መቤት ነሽ ሲያወሩ ግን ትንሽ ያው ታውቃለህ እኛ እንደ እናታችን ነው ምናያት እሷ ያው እንደዚህ ስንላት ሰራተኛ መሆኗን አለመዘንጋቷ ነው እንጂ በቃ እኔ እንዴል ብዬ ነው እናቴ ነው የምላት እኔ ሰው ራሱ ሲመጣውን እንትን ስላት እናቴ ናት በቃ ቤተሰብ ብያት ነው ለዚህ ነው ለቅድምም ለምንድነው እኛ በጠረጴዛ ዙራ ነው ምናወራ ሳይነግረን እንዴት ነው ይመጣ ያለችው በቃ ሳመጣቱ እኔ ራሱ ገርሞኛል እኔ በቃ ለዛም ነው እኔ ስሜን ብነግርህ ምንም ማለት አይደለም እነግርሃለሁ ግን ቶሎ ብለህ ስምሽ ማነው ስትል በቃ ያኔ ምንድነው ምክንያቱ እኛ ሳናቅ የሆነ ምን የተፈጠረ ነገር አለ ብዬ ነው ምን የተፈጠረ ነገር አለ ምንድነው ማለት የተፈጠረ ነገር አለ ብለሽ አሰብሽው ለምን አላውቅም ምን ተሸፋፍነ ምን ብለህ ካሜራ ይዘህ ሪከርድ እያደረግህ ስትመጣ ምንም አይጣሚ ነገር ደስ ያለ ነገር የለም ያው እኔ ጋዜጠኛ ነኝ ጋዜጠኛ ደግሞ ለደህንነቱ ስለ አንዳንድ መውሰድ ያለበት ጥንቃቄ አለ እዚህ ቤት ውስጥም የመጣሁበት መንገድ እንግዲህ የአቤል በፊት ጓደኛ ነበርኩኝ ከስራ ጋር በተገናኘ አንዳንድ ችግሮች ስላጋጠመው እዚህ ቤት ውስጥ መጥቼ ማጣራት ያለብኝ ነገር ስላለ ነው ወደዚህ የመጣሁት ምን አጋጠመው እስኪ ምንድነው ያጋጠመው እኮ ነው ምን አቃለው አንተ ነው ያልከው ወይ ስራ አጋጠመው አልክ ምንም ቤት ውስጥ ያው ቤት ውስጥ እንግዲህ አንድ ሰው የሆነ ነገር ሲሆን ወይም የባህሪ መለዋወጥ ወይም ደግሞ ችግሮች ሲፈጠሩ ቤት ውስጥ አንዳንዴ አብሮ የሚኖር ሰው ያውቃል ብዬ አስባለሁ እንደው አቤል ላንቺ እንደው እንደ ሰራተኛ ብቻ ሳይሆን እንደናንተ ስለምትቀራረቡ ጥሩ ነው አሁን ቤት ሰዓት ያለው እንትን ያለው ባህሪና ያለው አቀራረብ እኛ አቤል እንግዲህ እስካሁን ድረስ ምንም የተቀየረው ነገር የለም በሰላም ወጥቶ ይገባል በሰላም ይመጣል ይወጣል እኛ ምንም ይሄን ያክል ምንም ነገር አዲስ ነገር ፊቱ ላይ ታየ ነገር የለም ምንም ነገር አልነገረንም እርግጠኛ ነሽ በዚህ አዎ ቢኖርም ደግሞ ይነግረናል ከኛ የሚደበቅ ነገር የለም እንዳልከው ቁጭ ብለን እናወራለን ብዙ ነገር ስለምናወራ ምንም ነገር እናወራ ነበር የተለየ ነገር ቢኖር እናወራ ነበር ምንም ነገር ያለን ነገር የለም ስለዚህ ምንም ነገር እኛ የሰማነው ያየነው በፊቱ ላይ የለም
እዚህ ቤት ውስጥ እንዴት ነው የገባሽው? እዚህ ቤት ውስጥ በደላላ ነው የገባሁት እና ደላላዎች ያለ ተያዥ ቤት ውስጥ ማስገባት ይችላሉ እንዴ? እሱን አላቅም፣ ግን ያለ ተያዥ አምጪ ምናምን አላሉኝም ሰዎቹ። በአጋጣሚ ስለ ከዛ በአጋጣሚ ኖርኩኝ 4 አመት አካባቢ ኖሬያለሁ። አይን ያውን ቤትም ስከራይ ምናምን እቃዎችም አንዳንዴ እንትን ስል ደላላ ይኖራልና ያ ነገር የመጣበት ምክንያት ማን ነው ምንድነው? የሆነ ነገር ቢፈጠር ተያዥ ይኖራል። እንደዛ በማይሆንበት ደረጃ ውስጥ እንዴት ወደዚህ ቤት ገባሽ? አይ በወቅቱ ተያዥ ላምጣም ብያቸዋለሁ። እነሱ ደግሞ አጋጣሚ አይ ችግር የለውም ምናምን ነገር አሉኝ እንጂ ብየጠይቃቸዋለሁ። ምክንያቱም ተያዥ ለምንም ነገር ለኔም ሪስክ ነው፣ ቆንጆ ነው፣ ለነሱም ቆንጆ ነው ባይዘው ግና ለዛ ነው እነሱ ስጠይቃቸው ችግር የለውም ምናምን ሲሉኝ ተያዥ በቃ ላመጣም ብዬ እንትን አልኩ። እኔ እንጂ ላምጣ ብየጠይቃቸው ነበር ከዚህ በፊት ስገባ ገና። ተምረሻል እንደ ባይዘው ምናምን የሚል ቃል ሰማው መሰለኝ። ፊደል ቆጥራለሁ በእውነት አዎ። የነገሮች አስተካካይ ሲሉኝ ጊዜ ነው ከሀገሬ ወደዚህ መጥቼ ያው ላልተወሰነ ጊዜ ትንሽ ብሰራ ይሻል ብዬ ወደዚህ የመጣሁት እና ለዛ ነው። ስለዚህ ፊደል ቆጥረዋል፣ በደምብ ተምረዋል ማለት ነው። አዎ ምንም አይደለም። እና ተምረው የቤት ሰራተኛ የሆኑበት ምክንያት እንዴት ነው? ያው ምክንያቶች ክፍለ ሀገር ብዙ ምክንያቶች አሉ ልትወጣበት የሚያስገድድ። ከዛ ደግሞ ወጣ አዲስ አበባ መተመታርፍበት ቤት ከባድ ነው። አዲስ አበባ ላይ ዛሬ ቤት ተከራይቼ ብትል ስራ መኖር አለበት፣ ስራ ብትል ደህና ደሞዝ መቀጠር አለብህ፣ የቤት ኪራይ ለመክፈል ምናምን ብዙ ነገር ከባድ ነውና ቆይ ራሴን ላቋቁም ብዬ ወስኜ ነው እንደዚህ አይነት ስራ ውስጥ የገባሁት። በራሴ ነው። ለዛ ነው እንደው ይቅርታ አድርግልኝና ማለት አሁን በዚህ ዘመን እንትን በስቷል፣ ይሄ ፋውል በስቷል። ፋውል ስልሽ ይሄ በጣም እንትን ይሄ ከክፍለ ሀገር የሚመጣ ሰው ሁሉ የሚያጭበረብሩ ይኖራሉ። በክፍለ ሀገር ስም ብዙ ነገሮች አይን ክፍለ ሀገር ሰው እኮ ምንም አያውቅም ቸር ነው ደግ ነው በሚል እኮ ብዙ ነገር አለ። እናንተ ምን ተማምናችሁ ነው? ማለት እኛ በቃ ሲመጡም ጥሩ ሰው ናቸው፣ ትልቅ ሰው ናቸው። በቃ አንተ አንዳንዴ እኮ አይተ የምትረዳ ነገር ይኖራል አይደለ? በቃ እኛም በዛ መንገድ ነው። እሷ ምንም እስካሁን ያው ደስተኛ ሆነን ነው የምንኖረው። አስባልን እንደ ቤቷ ተጨንቃ ማለት በቃ ከኛ በላይ ለዚህ ቤት እሷ ነች የምትጨነቀው፣ እሷ ነች የምታስበው። ስቲል እሱ ራሱ ሲያመሽ በጣም ነው እንደ እናት ሆና በቃ ልቧ እንትን የምትለው። ፊልድ ሲሄድ በጣም ትጨነቃለች፣ ከኔ በላይ ታስብለታለች፣ ለኔም ታስባለች፣ ለቤቱ ታስባ። ቆይ ከዚህ በላይ ምንድነው? ለምዶ እሷንም ሲሄን አል የምታስጨንቃት? እኔ የጎደለን ነገር የለም፣ የተፈጠረ ነገር የለም። ያ ነገርም የተፈጠረ በቃ ሆኗል። የሚሆነው ነገር እኛ በራሳችን መንገድ ማስተካከል እንችላለን። እና እሷን ይሄን አል ባታስጨንቃት እንትን ባትለ ይሄ ማስጨነቅ አይደለም። እንግዲህ እንደነገርኳችሁ ሻይ ቡና ለማለት ከአቤል ጋር ተገናኝቼ ነበረ። ከስንት ነው ከ5 ቀን አካባቢ በፊት እንግዲህ ለሱ የሰጠሁት 25 ሺህ ብር ነበርና ቤት ውስጥ አስቀምጦት እንደጠፋ ነገረኝ። ይሄ ብር የት ሄደ? ከመቼ ጀምሮ ነው እሱ 25 ሺህ ብር ቤት አስቀምጦ የጠፋበት? እኔ አንዳንዴ እኔ ራሴ አይደል ለማስቀምጥለት መች ጠፍቶ ያውቃል? ለምን እኛን አልነገረንም? 25 ሺህ ብር ለጠፋ ነው። ስለማን ያስቀምጠው? ያ ጊዜ እኔ ነው አስቀምጪ ብሎ ከሷ ከሌለች የሚሰጠኝ ማለት ነው። እሷ ካሽ ለሱ ይሰጣል፣ ከሌለች ለኔ ይሰጠኛል። አስቀምጣለሁ፣ በሚፈልግበት ሰዓት ያንን ብር ሰጠዋለሁ። ግን አሁን እንዴት ለኛ ሳያሳውቀን ብር አስቀመጠና ብር ጠፋበት? ምን እያልክ ነው ያለው? ማለት ስለዚህ አቤል በራሱ የሆነ ነገር ሊያስቀምጥ አይችልም ቤት ውስጥ ነው። እኛ ግልጽና ግልጽ እንደነገርኩ ግልጽና ግልጽ ሆነን ነው የሚያስቀምጠው አልኩ። ካለ ሆኔ እኔ ከሌለው ለሱ አስቀምጦ በሚፈልግበት ሰዓት ያን የሚፈልገውን እንሰጠዋለን። ከሆነ ጊዜ በኋላ ለምንድነው ዶክመንት እየጠፋ ያለው? ዶክመንት ብቻ አይደለም፣ ከዚህ በፊትም 15 ሺህ ብር ጠፍቶብኛል አለኝ። አሁንም ድጋሜ እኔ ከኔ ትራንስፈር ያረኩለትን ካሽ አውጥቶ 25 ሺህ ብር እዚህ እንዳስቀመጠ ነግሮኛል። እና ይሄ ሁሉ ብር ከየት ሄደ? እንደኛ ምን ነቀላል ነገረን። አንተ እኮ ያመጣጥ ሁሉ አላማረኝም። አንተ ልትለያየን ነው የመጣኸኛን? በለያይት አይደለም። ለምንድነው እንደመበጣበት የተሰማሽ? ታዲያ አይደለም ለኛ ይነግረን ነበር። ለኛ ሳሳያት ነገር እንዴት ላንተ አሳልፎ ነግሮ እኮ የቤቱ አባወራ እኮ እሱ ነው አይደለ? ምንድነው እና ቀለለው ካባወራ ሆነ። ግን ፐርሰናሊቲ የሚባል ነገር አለ። አንድ ሰው የራሱን ነገር ለብቻው ማስቀመጥ የሚፈልግበት መኝታ ክፍል ሊኖር ይችላል። እሺ ያስጥራሱ አስቀመጠ እንበል። ቢጠፋበት እንኳን እኛን መጀመሪያ ቅድመ ይጠይቃል እንጂ እንዴት ወጥቶ ላንተ ነገረ ነው? ይዋሽ ነው። ሌላ ችግር ልታመጣ ወደ አንተ ቤት ውስጥ የመጣው ማን ነው የሚዋሸው? አንተ ራሱ። ለምንድነው ይዋሽ የመሰለሽ? ታዲያ እሱ ለኛ ይነግረን ነበር።
እንደዚህ ነው ሲጀመር የተደርሻለሽ እኔ ሲጀመር ስገባ ጀምሮ ምንም አልጣመኝም አላማረኝም ራሱ እንዴት እንዳስገባች ራሱ የደበቅሽው ነገር ይኖራል ማለት ነው ምንድነው የምደብቀው ከኛ የተደበቀ ነገር ምንም የለም የኔ ቃ ራሱ ከፍቶ ነው አይደበቅም እንኳን አይደለም እነሱ የደበቀችው ነገር ከሌለ ለምን እንደምትከራከሪ ከኛ የተለየ ምንድነው የምትደብቀው እንዴት እኮ ነው አቤል ከዚህ ቤት ውስጥ 20 ሺህ ብር ጠፍቶበታል ብሩን የሰጠው ደግሞ ነው ጠይቀዋለን በቃ እኛ ጠይቀዋለን ያለ ነገር የለም ለምን እንደዚህ የምትጨውባት ለምን እንደዚህ የምትጠይቃት ብር ቤት ውስጥ እሷ እንደዚህ የምታረጋ አይደለችም ሲጀመር እንዲህ ማለት ራሱ አልነበረብም ዛሬ ነው እንደኛ ቆይሱ ሲጀመር ባንክ ይያለ ስንት ይያለ ለምን ነው የናል ብር ቤት ውስጥ ሲያስቀምጠው ስለ ዶክመንት አለ እንጂ መች ብር አለ የሚከፈል ብር ስለነበረ ነው እሱን ለኔ እንዴት አልነገረኝም ዶክመንት እንዳለ አውቃለሁ ግን ደግሞ ብር ምናምን ለምን አልነገራትም ለምን ደግሞ አትተዋት እሷን በቃ እሷ እኮ አታስፈልግም በቃ ከኔና ከሱ ጋር ነው ማውራት ያለብህ ቆይ ተረጋጉ ሲጀመር አይደለም ምን ያለው ሰሞኑን በጣም አላማረኝም አገባቡ ምንም አልጣመኝም ሲጀመር ማለት ነው አንተ ለተለያየንና ለተፈታተን አይነት ነገር የመጣ ሰው ነህ መጀመሪያ ስምሽን ካሜራ ራሱ ተነስተህ አልኝ ደስተኛ ነኝ እኔ አሉጣም ለምን ወጣ ታዲያ እንደምንድነው መጠይቀው አይነት ጥያቄ አሉጣም ይላል ለምን ወጣለው ማለት መውጣት እኮ ማለት ተግባብተን ነው መውጣት ያለብኝ ካጠፋውም እኮ ሰው ይቅርታ ይጠይቃል አይ ካጠፋውም ሰው ይቅርታ ይጠይቃል እንጂ ባህላችንም አይደለም ተነስተው ወጣ ማለት እኮ ለምን ያስብላል እኔ ምንም አላማረኝም አልኩ አንደኛ ካሜራ አጋርጋል ሁለተኛ እዚህ ጋር ሪከርድ እያደረክ ነው ሶስተኛ ሌላ ደግሞ ባዕድ ነገር አጠፋ ይልክ በቤታችን ይሄን ያከላመት ነው ስኖር ተጣጣ ካሜራው ይረብሻል ይኛል ለምን አይረብሽም ምን ለምን መጣ ሲጀመር ካሜራው ከረበሽሽ ላጠፋልሽ እሱ በማያውቀው መንገድ ነው የመጣው ይሄ ነገር አቤልም አያውቅም እኔ እንደዛ ብዬ ነው ማስበው አንዴ ተረጋጉ በቃ ማለት ተረጋግተን እናውራ ያውላችሁ እኔ አላማው የጠፋው ነገር እንዲገኝ ነው ሐሳቤ በቃ ሌላ ነገር የለም አንተ እኮ የጠፋው ነገር እኮ አንተ ምንም የምታረገው ነገር የለም በቃ መፍታት ለቤት እስከ ታገኝለታለህ እሺ ይሄ ልጅ በ10 ቀን ውስጥ የጠፋ ዶክመንት ካልተገኘ ከስራው ይባረራል እንደገና ለስራ የሚጋለጣል ይሄን ነገር ብታውቁ እዚህ ቤት ውስጥ እኮ ፈልጎ እንዳጣው ስለነገረኝ ለኛ ለምን አይነግረንም እኛ ለምን አንፈልግለትም የት እንዳስቀመጠው ሲጀመር ለምንድን ነው የምትንቀጨቀዡ ማለት ቃላት አወጣጥሽ ራሱ ልክ አይደለም አይንሽም አዎ ልክ አላወጣም ላንተ እንዴት ጥያቄው ራሱ ደስ አይልማ እኔ ሰምቼም አይችም ሰምቼ እዚህ ቤት ውስጥ ማጽዳት ነው አይደል ስራሽ ሁሉንም ነገር እሰራለሁ ስለዚህ ጽዳት የምትሰሪ ከሆነ የሰውየው ዶክመንት የት ነው ያሉት የት ያስቀመጥበት ቦታ ይንገረኝ የት መፈልግለታል ቆይ እሷ እንዴት ነው እንደዚህ ብለህ የምትጠይቃት የት ነው ያረክሽው ማለት እኮ ሰጥቷሻል አምጪ ማለት እኮ ነው ይያልካት ያለ ለሷ አንሰጣት ነው የሚሰጠን የነበረው እንዴት ራሱ አስቀመጠ እሱ ስለሚረሳ ዶክመንትም ሆነ ሳንቲም ምንም ነገር ሲያመጣ እኔ ከሌለው እሷ ሰጥቶ በሚፈልገበት ሰዓት ለምን ሰጠው እንዴት ይሄን አስቀመጠ ራሱ ስለዚህ ላንቺ የሚሰጥሽ ከሆነ የጠፋሽ አልሰጠኝም እሱማ ደጋግሞ ጠይቋል እዚህ ቤት ውስጥ ሰሞኑን ጭቅጭቅ ንግግር አልሰማሁም እኔ አሁንም ቢሆን ተነስቼ እፈልግልሃለሁ ይገኛል የትም አይሄድም ቤት ውስጥ ከሆነ የትም እንደማይሄድ እኔም እርግጠኛ ነኝ ይኸውልሽ እናቴ መጠይቅሽን ጥያቄ ምላሽ ስጪኝ እዚህ ቤት ውስጥ በተደጋጋሚ አውርታችሁ ጭቅጭቅ ውስጥ እንደገባችሁና ምንም አይነት መፍትሄ እንደሌለው ነግሮኛል ይባስ ብሎ እዚህ ቤት ዶክመንት ያስቀመጠ ነገር ግን የዚህ ቤት ነገር ምንም ስላላማረው ዶክመንቶቹን ሄዶ ቢሮ እስከማስቀመጥ ደርሷል ይሄ ማለት ደግሞ እዚህ ቤት ውስጥ አንዳች የሚያስፈራ ነገር አለ ሌላ ሰው ከሆነ ቆይ ግዴ ለማዳምጭኛ በጣም አትፍጠኝ ይኸውልሽ ሌላ ሰው እየገባ የሚሰርቅም ከሆነ ከዚህ በላይ ብዙ የሚሰረቁ ነገሮች ሳይመጡ ይሄንን ነገር እናስቁመው ያለዛ ግን ሰራኮ ቤት ነው የምትለው ማን የሚሰርቀው ገማን ነው እንግዲህ ቤት ውስጥ ሙሉ ነኝ እንግዲህ አንተ ሰራሽ ልትለኝ ነው ምናልባት እንዴት ማለት ምናልባት አንቺ ላይሽ ንያልከኝ ነው ያለው እያልክ እኮ ነው ያለው የሆነ ነገር ቤት ውስጥ ከጠፋ የሚጠየቀው ማን ነው እሺ ጠፍቶ ያቅም አሁንም አይጠፋም ነው ለምን እንደሚጠፋው ሌባንሽ እያልክ እኮ ነው ያለው ታውቀዋል እንዴ ሌባ ካልሆንሽ ታዲያ ለምንድን ነው ምን ማለት ነው ምን እያልክ ነው ያለው አንተ ሌባ አይደለም ሌባ ማለት ሌባ ካልሆንሽ እኮ ንጹህ ሰው ከሆንሽ ለምንድን ነው ያለ እየፈጠሽ ንጹህ ባልሆነ 4 አመት ሙሉ እዚህ ቤት ተቀምጣለሁ ኃላፊነት ወስጄ 4 አመት ሙሉ እዚህ ቤት ተቀምጠሻል ማለት እኮ የተቀመጥሽበት መንገድ ልክ ነው ማለት አይደለም እንዴት አይደለም ልክ ካልሆነማ ወጣ ነበር ያው ይነግሩሃል እኮ የኔን ማንነት እየነገረች አይደል እንዴ የኔን አብራን የምትኖር የምታገለግለን አንደኛ እንደ እናት ምናያት ሌባ ነሽ እያልካት ነው ምን እያልክ ነው ቋንተ ማን ነው ይላከ የኡነት አቤል ነው ይላከ ይኸውልሽ ይሄ ልጅ በጣም ክራውድ ውስጥ ነው ያለው ክራውድ ውስጥ እንዳለ ከ10 ቀን በኋላ ይኸውልሽ ከ10 ቀን በኋላ ልጅ ተባሮ ቤት ውስጥ ነው የሚቀመጠው የሱም ከስራ መባረር እኮ እሷ ኃላፊነት መውሰድ የለባትም እሷ ስራውን እየሰራች ነው ማንንም ሰው ኃላፊነት ከመውሰድ ወደ ኋላ አይልም አንቺም ኃላፊነት ከመውሰድ ወደ ኋላ አትሁኝም ሁለታችሁም እሺ እዚህ ቤት ውስጥ እዚህ ቤት ስለጠፋ ነገር ይኸውልሽ እዚህ ቤት ስለጠፋ ነገር የሚጠየቀው የውጪ ሰው ከሌለ እርግጠኛ ነኝ ቤት ውስጥ ያለ ሰው ነው የሚጠየቀው ስለዚህ
የትም አይሄድም አንተ ሌባ ነሽ ምናምን ብለህ አትበል ስለዚህ 25000 ብር ማንችልሽ እየወሰድሽ እያልክ ነው አንተ እኮ ቆይተ ሌላም ነገር ብዙ ይጠፋል ወሰርኩ እያልሻለሽ አላልኩም ማን ያልክ ራስሽ ያልሽ ነው አባሽ ለኔ ይሰጣል ነው ያለች አንዳንዴ ለምትለታለው እንጂ ወስዳለሁ አላልኩም ለኔ ይሰጣል ካለ ታዲያ እኔ ለምንድን ነው በሰዓቱ ገንዘቤን የማይሰጠኝ እሱን ራሱ ጠይቋል ወይ ደግሞ ቁጭ ብላችሁ ቤቱ አንቺ ያውልሽ ብሩን ከሰጠሽ በኋላ ያስቀመጥሽበት ቦታ እኮ እሱም ያውቃል አይደለ ያስቀመጥሽበት ቦታ ላይ ሲሄድ የለም አንቺን ደግሞ ገንዘቡ ጠፋ ምናምን ለማለት ፈራ ልጁ ከዛ በኋላ ምን እኛ እኮ ቤተሰብ ነን ቆይ እኛ አዲስ ነን እንዴ ለሱ ሌላ ከኛ ሳይነግረና ከኛ በእንትን ሳይለን ውጭ እንደገና ጋዜጠኛ ምናምን አምጥቶ እዚህ ቤት የሚበጠብጥብን ምንድነው እሱ አንቺ ልጆች የሉሽም እንዴ ስለሱ ምንም አይመለከትም ተመርያለሁ ብለሻል አይ ተመርያለሁ ብለሻል እንደገና አማርና መውለድ ይለያያል ኦኬ ልጆች የሉሽ በቃ ስለሱ ይቆይ ካናኛው ልጆች የሉ ምናምን ቆይ ልጆች ሌላ ችግር ከሌለ መልሽልኝ ምን ማለት ነው አይ መልሽልኝ እንግዲህ ልሽ አይደለም ለምን ልጆች ጠየቀኝ አይ አንዳንዴ አይ እዚህ ከመምጣቴ በፊት አሁን እንኳን እዚህ ቤት ውስጥ ያወራን ያመጣሹ ከውጭ ነው አንዳንዴ ተሽፋፍንሽ ምናምን ስትወጪ ምናምን ሰፈር ውስጥ እንስቲ አይቼሻለሁና ምንድን ነው የደበቅሹ ነገር አለ ምን እያልክ ነው ያለው አንዴ ሻሽ እዚህ ጋር አድርሰሽ ነበር እና ስራ ነበር ቤት ውስጥ መሰራው ሲዘንጥ ነው ደሞለው ስትወጪ ትሽፋፍኛለሽ ለምንድን ነው ከነሻሽ ነው የምወጣው ሁሌ ምን እኔ በቃ ሌላ ምን አድርጋለሁ ጥቁር ማስክም ታድርጊያለሽ ጥቁር ማስክና ይሄን ሻሽ አንተ ምን እያልክ ነው ያለው ለምን አስላልን ቤቱን ጥለ አንቺ እንዴት አስገባሽው ራሱ ቆይ ምን እያለ ነው እኔ ምን አቃለው እኔ አልገባኝም ምትለው ሁሉ አልገባኝ ግን ሰው እኮ ነች እኔ እዚህ ቤት ከመምጣቴ በፊት ሁላችንም ክትትል እያደረኩ ነበር አንደኛ ስለ ልጅ ምናምን እየጠየካት ነው ስለ ልጅ ደግሞ አንተ ምን አገባ እዚህ ጋር ምንድነው የሚመለከት ለምን ስለደረሰሽ ብጠይቃት ምን ክፋት አለው ማለት ስለ ሰው ይወጣ አንተ የመጣው ለምንድነው ልጅ የኔ ልጅነት ነው አይ ምናልባት ያው ከእድሜም አንፃር እቺቲዮ እንግዲህ ጧሪ ቀባሪ ሊኖራት ይችላል ብዬ ስላሰብኩ አይመለከትም አታስብ ለኔ አስበለው ምንም እሺ ያው ማሰቡን አስባለሁ እንደ ሰው አስባለሁ ግን ምናልባት አንቺም ግን ምናልባት ለኛ አስበሽልን እየተሸፋፍሽ የምትሄድበትን ቦታ ብትነግሪን ደስ ይለናል እኔ እየተሸፋፍኩ ከየት ነው የሚሄደው እኔ ሲጀምር ከቤት ሱቅ በማለት ሰበብ ሱቅ ሲወጣ ሻሻን ሰቤት ሰራ የነበረበት ሻሻ ሰር ይወጣል ማስኳስ ምንድናት እኔ ማስክ ጉንፋን ካልያዘኝ ወይ አቧራ ለመከላከል ካልሆነ ሰከር እንደምታይ ሰፈራችን አቧራ ዛሬ ጉንፋን ይዞሻል እንዴ ዛሬ ደላን እግዚአብሔር ይመስገን ዛሬ ኮንሽታሪ ማስክ አድርገሽ ትዘዋወሪ ነበር ሆነብኝ ለዛ ነው ያው ሰውጣ አቧራ ምን እንደሆነብኝ ጉንፋን አለ ስንት ነገር አለ አርጋ መውጣት መፍቷን ምን ፈንሽላት ነው እየሸፈንኩላት አይደለም እየወነጀልካት እኮ ነው በተደጋጋሚ እኮ ነው ያዩት እኮ ሌላ ሰው አይተልሆነ ሁሌም ቤት ውስጥ ቁጭ ብለሃል እንዴ የት ሆነ ነው የምታየው አንተ ራሱ ማክሳት አይ ምናልባት እዚህ ቤት ውስጥ አንዳንድ እቃዎች እየጠፉ ስለሆነ ምናልባት የምታቀቢው ሰው ካለ እንድትነግሪኝ ስለፈለኩ አንተ ያማል ምን አይነት ሰው ነው ምንድን የምታወራው ቀጥተኛ ጥያቄ እኮ ነው የጠየኩት ቀጥተኛ ጥያቄ ምን አይነት ጥያቄ ነው ቀጥተኛ ጥያቄ ከዚህ ቤት ውስጥ እቃ ያወጣሽ ለሌላ ሰው ትሰጫለሽ የምን እቃ ጠፍቶ ያውቃል ጠይቃት ሲቀጥፍብሽ ያውቃል በላት እስኪ ምናልባት ይኸውልሽ ሰውየው ስራው በጣም ሪስክ የሚፈልግ ነው አካውንታንት ነው ሂሳብ ነው የሚይዘው አንድ ሂሳብ ጎደለ ማለት የሚመጣበት ጫና አለ እንደው ምናልባት ስራ ቦታው ላይ ካለው ስኬት አንፃር የሰው የሌባ ምናምን ተባባሪ ምናምን ኮንሽ ግልጽ ልጠይቅ ምን ማለት ነው አንቺ ምን እያለ ነው ሰው ያልገባኝ ጥያቄ ነው የጠየቅኩት እኔ ምን ሌባ ተባባሪ በሆነ ሰው ቤት እንዴት እቀመጣለሁ እና ክትትሎቼ ለምንድነው የውሸት እየመሰሉኛል አንደኛ ስትናገሪ ትፈጥኛለሽ ሁለተኛ ደግሞ እኔ የፎቶም የምን ማስረጃ አለ ሰዎችን ስትከታተይ የሚያሳይ መረጃ አለኝ ሁሉ አሳይኝ እስኪ መረጃ የታለ እንዴ አየው እኔና አንቺ በደም ስለምንተዋወቅ አላቀህም የት ነው የምታቀኝ ስከታተልሽ ባይኔ አይቻለሁ ቆይ መቼ ነው ይላክክ ቆይ ለኔ ሳይነግረኝ ጓደኛው ማለት ምንም አይደለም ብቻ የሆነ ነገር መተው ቤት ቁጭ ብለው ይላከሰው ይኖራል እንጂ እኛ አቤል እንደዚህ አይነት ጓደኛ የለውም ሲቀጥል ደግሞ አቤል ከኛ አልፎ ለውጪ የሚናገረው ነገር እስካሁን ድረስ ቤቱ እኮ ቀድሞውንም ተበጥብጧል እዚህ ቤት ውስጥ እቃ እየጠፋ ከመጣ ጀምሮ በሙሉ ተበጥብጧል የጠፋ እቃ ጠፍቶ ያውቅም ይገኛል እርግጠኛ እኛ እንፈልግ እናገኝልሃልና ስለዚህ ራሳችን መፍት እንችላለን ስለመጣክ እናመሰግናለን አሁን ሌላ ነገር ሳይፈጠር በልቤቱ ለቀልብቱ